ሰላም ሰላም፣ መሐሪ ነኝ። መሐሪ ብራዘርስ ከብራዘርስ ኢንጂነሪንግ። ዛሬ ሙዝ እንዴት ያድጋል የሚለውን ነገር ባለፈው ነግሬያችኋለሁ። በሁለተኛ አካውንቴ ኢትዮጵያዊ በሚለው አካውንቴ ስለ አግሮኖሚስቱ የተወሰነ ስራዎችን ይዘንላችሁ እንመጣለን ብለናል። ብራዘርስ ኢንጂነሪንጎች ነን። ይሄ ሙዝ ምን እንደሚያስፈልገው ከየት ወዴት እንዳደገ አግሮኖሚስት ሙሌ ያለ ሙሌ ማብራሪያ ይሰጠናል። ሰላም፣ እንዴት ናችሁ የብራዘርስ ተከታዮች? እንግዲህ ሙዛችን ወደ ፕሮዳክሽን እየገባ ነው። ይሄ ሙዝ ችግኝ መጥቶ ተክለን የሚያስፈልገውን ፈርቲላይዘር፣ ውሃ ሰተነው ነው እዚህ መድረስ የቻለው። እንደምትመለከቱት አሁን ክረምት እየገባ ነው። ክረምት ዝናብ ዘንቦ እንዳያጠፋብን ወይም እንዳይበላሽ ሙዛችን በዚህ መልክ ድሬን ለማድረግ ወይም የማጠፈፍ ስራ ለመስራት ቀደናል። በቅርብ ጊዜ ውስጥ ጥሩ ምርት ይዘን እንጠብቃችኋለን፣ እናሳያችኋለን። እናመሰግናለን። አንድ መረጃ ከብሩክ ትሰማላችሁ። እሱ የሚለውን ሰምተን ደግሞ ወደ እኔ የብራዘርስ ቤተሰቦች ከመስኖ ውጭ ደግሞ የዚህ አይነት የሚያምን እርሻ እንድንሰራላችሁ ችግኙን ራሳችን አቅርበን ቀይሰን ተክለን እንድናስረክባችሁ በዘመናዊ ኢሪጌሽን መስኖ በተጨማሪ ፕላንቱን ራሳችን አምጥተን ተክለን እናስረክባችኋለን። ውድ ቤተሰቦቻችን እስቲ ይሄ የሚያምን እርሻ ተመልከቱት። እንዲህ አይነት የሚያምን እርሻዎችን ከኛ ጋር አብሮ ይስሩ። በ09 30 50 53 73 ይደውሉ። እናመሰግናለን።